ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ ክፍል 10 የአማርኛ ንባብ ይሆናል። እንግዲህ ዛሬ እዚህ ጋር የምታዩዋቸው እነዚህን የአማርኛ አረፍተ ነገሮችን ከመጀመሪያው ጀምረን እስከ መጨረሻው ያሉትን አረፍተ ነገር ባይባሉም ሀረጋት ወይም ደግሞ ሁለትና ከዚያም በላይ የሆኑ ቃላቶች ከዚህ ጋር ተጽፈዋል። እነሱን ቀስ ብዬ በተለይ ጀማሪ ከሆናችሁ በደንብ ተረጋግተን እያንዳንዱ ፊደላቶችን በደንብ እያደረግን እየለየን እየገጣጠምን ደግሞ ቃላቶችን እያነበብን እንሄዳለን ማለት ነው። ከዚህ ከመጀመሪያው ስንጀምር በቢጫው ያለው ምን ይላል? ክፍል 10 አማርኛ ንባብ ክፍል 10 አማርኛ ንባብ ይላል። እንግዲህ በባለፈው ተከታታይ ትምህርቶች ላይ እንደነዚህ አይነት የአማርኛ ንባቦችን ከዚህም ደግሞ የሚረዝሙ 4፣ 5 እና ከዚያም በላይ ቃላቶች በአንድ ላይ ሆነው እንዴት እንደሚነበቡ ቀለል ያሉ ደግሞ ቃላቶችን አይተናል፣ ፊደላቶችን አይተናል። እናንተ የምትፈልጉትንም እየገባችሁ ማንበብ መለማመድ ትችላላችሁ ማለት ነው። እኔ አሁን ከዚህ ከመጀመሪያው ጀምሬ አነብላችኋለሁ፣ እናንተ ተከታተሉኝ። እሺ፣ ከዚህ ጋር ምን ይላል? ለምን ይላል። 3 ፊደል ለምን። አትደውይም ለምን አትደውይም። አሁን ለምን አትደውይም ለማለት ሁለት ቃላቶች አሉ። የመጀመሪያው ለምን የሚለው 3 ፊደል ነው። ከዛ አትደውይም ሲል ደግሞ ስንት ፊደል? 4 ፊደል ማለት ነው። ሶሪ አትደውይም ሲል ደግሞ 6 ፊደል። ስለዚህ አሁን እዚህ ጋር ስንት ቃል ነው አልኳችሁ? 2 ቃል። ለምን ካልን ከጻፍን በኋላ ደግሞ የተወሰነ ርቀት ተጠቅመን አትደውይ የሚለውን እንጽፋለን። ለምን አንድ ቃል ከአንድ ቃል በአንድ ላይ ተጠጋግቶ መጻፍ አይችልም፣ የራሱ ነው የሚጻፈው ማለት ነው። ለምን አትደውይም ስንል እንደዚህ እንጽፋለን ማለት ነው። እሺ፣ ከዚህ ጋር ደግሞ ምን ይላል? ከቤት ነው ያለሁ። ከቤት ነው ያለሁ 3 ቃል። ከቤት አንድ ቃል አለ፣ ነው ሁለተኛ አለ፣ ያለሁ ደግሞ ሶስተኛ። ስለዚህ ስናነበው ከቤት ነው ያለሁ ይላል። እሺ፣ ከዚህ ጋር ደግሞ መሸለም ይገባዋል። ምንድን መሸለም ይገባዋል። ኦኬ፣ ወደ ቀጣዩ ስንመጣ ደግሞ አስደናቂ ሰው ነው። ምን ይላል? አስደናቂ ሰው ነው። 3 ቃል አስደናቂ ሰው ነው። እሺ፣ ከዚህ ጋር ደግሞ መፍትሄው ቀላል ነው። ምን ይላል? መፍትሄው እነዚህ 5ቱ ፊደላቶች ከመጀመሪያ እስከ ው ያሉ ሲነበብ ምን ይላል? መፍትሄው ይላል። ከዚያስ ቀላል ነው። ኦኬ፣ ከዚህ ጋር ደግሞ ምን ይላል? መዘጋጀት አለብን። መዘጋጀት አለብን። 2 ቃላቶች። መዘጋጀት የሚል አንድ ቃል ነው። አለብን የሚል ደግሞ አንድ ቃል ነው። በአንድ ላይ ስናነበው ግን ምን ብለን ነው የምናነበው? መዘጋጀት አለብን ስንል ፈጠን ብለን እናነባዋለን። ስንጽፍ ግን መካከላቸው ላይ ምን መኖር አለበት? ርቀት መኖር አለበት። መጀመሪያ እንዳልኳችሁ ማለት ነው።
መዘጋጀት አለብን አለብን። ኦኬ ከዚህ ጋር ደግሞ ጥንቃቄ ጥንቃቄ ያስፈልጋል ጥንቃቄ ጥንቃቄ ያስፈልጋል ሁለት ቃላቶች። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር በደንብ 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 ተረድቻለሁ ተረድቻለሁ በደንብ በደንብ ተረድቻለሁ። እሺ ከዚህ ጋር ማብራሪያ 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 ይሰጠን ማብራሪያ ማብራሪያ ይሰጠን። እሺ ከዚህ ጋር እየቆየ አራቱ ፊደላቶች ምን ይላሉ? እየቆየ ሊጎዳ ይችላል ምንድን እየቆየ ሊጎዳ ይችላል። ሶስት ቃል አለ አይደል እዚህ ጋር እየቆየ ይላል ከዚያ ሊጎዳና ይችላል። እሺ ከዚህ ጋር ደግሞ ማመቻቸት ይኖርብናል ምንድን ማመቻቸት ይኖርብናል። እሺ ከዚህ ጋር አሁን አልጨረስኩም ምንድን አሁን አልጨረስኩም ኦኬ እሺ ከዚህ ጋር ሁሉም ተጠያቂ እነዚህ አራቱ ፊደላቶች ተጠያቂ ነው ምን ይላል? ሁሉም ተጠያቂ ነው። እሺ ከዚህ ጋር ደግሞ ቻው ነገ ነገ እደውላለሁ ቻው ነገ እደውላለሁ ሶስት ፊደል ቃላቶች ቻው አለ ነገ አለ እደውላለሁ አለ አንድ ላይ ስናነበው ቻው ነገ እደውላለሁ ይላል። እንግዲህ ለዛሬ ይዤላችሁ የመጣሁት የአማርኛ ትምህርት ምንም ትንሽ ወይ ነው ግን ከእነዚህ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። በተለይ ፊደላቶችን የለያችሁና ደግሞ ቃላቶችንም የተወሰነ ማንበብ የሞከራችሁ ልጆች ይህንን ብታነቡ በጣም ተጠቃሚ ትሆናላችሁ ማለት ነው። በቀጣይም ደግሞ በሌሎች ቪዲዮዎች እመለሳለሁ አማርኛና እንግሊዘኛን በዋናነት እየሰራሁ ከዚህ ቻናል ላይ እለቃለሁ እየገባችሁ መከታተል ትችላላችሁ ማለት ነው። ለዛሬ የነበረን ትምህርት ይሄን ይመስላል መልካም ጊዜ ይሁንላችሁ ባይ ባይ